የእግዚአብሔር አያት ማን ነች? የእግዚአብሔር አያት እግዚአብሔር አያት የለው። መርሐባ። እሺ አንደችን ጥቅስ ላስነበብ እስኪ። እግዚአብሔር አያት አለው ብሎ የተናገረ ሰው አለ እንዴ? ወይም መጽሐፍ አለ? አዎ በደንብ ያው የቻት አንብባት እስኪ። የእግዚአብሔር አያት ይሄ ያስቃል፣ የምር ያስቃል። በጣም ከና ያመጣው ምን ላይ ነው ተጻፈው? ያውና የእግዚአብሔር አያት ሐና ይላታል። ሐና ሆይ የእግዚአብሔር አያት ሆነሻልና ብፅዕት ነሽ ይላል። ይሄ የኦርቶዶክስ ተረት እኮ ነው። የቅዱስ ኢያቄምና የቅድስት ሐና አሸማኛ። ኧረ እግዚአብሔር አያት የለውም። እሱ መጀመሪያ መጨረሻ እንኳን አያት እንኳን ሌላ ይቅርና መጀመሪያ መጨረሻም የለውም። እሺ እግዚአብሔር እናት የለውም? የለውም። አዎ እግዚአብሔር አይወለድም እንዴ? ማርያም የእግዚአብሔር እናት አይደለችም እንዴ? የእግዚአብሔር እናት አይደለችም። ማሻአላ ስለዚህ የማን እናት ናት? የየሽዋ እናት ናት። የሽዋ የሚባል አንድ እስራኤላዊ ወንድ ልጅ አለ፣ የሱ እናት ነች። ኦኬ እሱ እግዚአብሔር አይደለም? ማን እግዚአብሔር አደረገው? መጽሐፍ ቅዱስ ላይ አንድም ቦታ ኢየሱስ እግዚአብሔር ነው የሚል የለም። ማሻአላ ምንድነው ሃይማኖት? ምንድነው ሃይማኖት? ክርስቲያን ነኝ። ማሻአላ አንተን ነበረ በባትሪ ስንፈልግ የቆየ ነው። በቃ ሌሎች ካሉ ቀጥሉ። ክርስቲያኖች ነጋሽ ትቀጥላለህ። እሺ ኦኬ እሺ። የኔ ጥያቄ ያው አሁንም ኢየሱስ እግዚአብሔር አይደለም የሚል አርጊውመንት ስላነሳችሁ እስቲ አንድ ጥቅስ ላቀርብላችሁና ያንን እንዴት ነው የምትመለከቱት የሚለውን እናያለን። ትንቢተ ዘካርያስ ቆይ አንዴ ኢግናቲስ፣ ይሄ ነጋሽን ነው የሚመለከተው። ነጋሽ አለክ? አለው። ቀጥል ከኢግናቲስ ጋር ኢየሱስ እግዚአብሔር ነው እያለክ። እሺ መረጃው ላይ ቆመን እናወራለን። መረጃውን ያምጣ መጀመሪያ። እሺ ከፍትላችኋለሁ፣ እኔ ችግር የለው። ቀጥል። እሺ አይ በጥያቄው ሁላችሁንም የሚያካትት ነው፣ ነጋሽን ብቻ አይደለም። ትንቢተ ዘካርያስ ምዕራፍ 14 ቁጥር 5 ላይ እስቲ ያውጡት። ምን ይላል? አምላኬ እግዚአብሔርም ከቅዱሳን ሁሉ ጋር ይመጣል የሚለው ጥቅስ የተራሮች ሸለቆ እስከ አጽል ይደርሳልና በተራሮች ሸለቆ ትሸሻለች። በይሁዳም ንጉስ በኦዚያን ዘመን ከሆነው ከምድር መናወጥ ፊት እንደሸሻችሁ ትሸሻላችሁ። አምላኬ እግዚአብሔርም ከቅዱሳን ሁሉ ጋር ይመጣል ይላል። ይሄ ክፍል ለምሳሌ ከቅዱስ ጳውሎስን በመልእክቱ በተሰሎንቄ ምዕራፍ 4 ቁጥር 16 ላይ ጌታችን ኢየሱስ ከቅዱሳን ሁሉ ጋር ይመጣል በማለት ሲጠቅሰው እንመለከታለን። ዮሐንስ ራዕይ ምዕራፍ 19 ቁጥር 11 ላይ እንዲሁ ሲያያይዘው እንመለከታለን ስለ ኢየሱስ ክርስቶስ መሆኑና አይደለም በአዲስ ኪዳን ያሉ እንትኖች ብቻ ሳይሆን በብሉይ ኪዳን ያሉ ነቢያትም የኢየሱስ ክርስቶስን እግዚአብሔርነት ተቀብለዋል። እና ነጋሽ ይሄን እንዴት ነው የምትመለከተው? እሺ ዘካርያስ ላይ ያመጣውና የጳውሎስን መልእክት አገናኝተ ለኢየሱስ የተነገረውና ለእግዚአብሔር የተነገረው ሁለቱ ሲጀመር አንድ አይደለም። ኢየሱስ ነው ያለው የጳውሎስ መልእክት ላይ፣ ያኛው ደግሞ ዘካርያስ ላይ ደግሞ እግዚአብሔር ከቅዱሳን ጋር ይመጣል ያለው እግዚአብሔርን የሚመለከት ነው እንጂ ኢየሱስን የሚመለከት አይደለም። አንተ ዘካርያስ ላይ በመጀመሪያ ልታመጣ የፈለክበት ምክንያት ራሱ ነው አይገባኝም። ምክንያቱም እዛ ጋር ስለ እግዚአብሔር ስለ አምላክ ነው የሚያወራው ክፍሉ ማለት ነው። እዚህ ጋር ደግሞ ኢንዲኬት አድርገው የሚያወራው ስለ ኢየሱስ ነው። ኢየሱስ ከቅዱሳን ጋር እንደሚመጣ ይናገራል። ይሄኛው ትክክል ነው። ያኛው ግን ስለ እግዚአብሔር ነው። አሁን አንተ የምታመጣልኝ ኢየሱስ እግዚአብሔር ነው የሚል ወይም ደግሞ
ሁለት እግዚአብሔር ወይ ሶስት እግዚአብሔር እንዳለ ኢየሱስ እግዚአብሔር እንደሆነ እግዚአብሔርም እግዚአብሔር እንደሆነ አብ ማለት ነው ለየብቻ ነጥለ ታሳየናለ እንጂ ይሄ የሚያወራው ስለ ኢየሱስና ስለ እግዚአብሔር ነው። ክፍሉ ለየብቻ ነው። ራእይ ላይም ብትወስድ ማለት ነጋሽ ጥያቄ ምን መሰለህ? ዘካርያስ አምላኬ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል ሲል ስለ የትኛው ትንቢት እየተናገረ ነው? እግዚአብሔርን አሁን ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ አብን ያመለክታል ካልክ እግዚአብሔርን ያየው አንድስ እንኳን የለም ይላል። ክላሽ ያደርግብሃል። ስለዚህ ግዴታ አብን እያልክ ከሆነ አብን እያመለከት ከሆነ ክላሽ ያደርግብሃል። ምክንያቱም እግዚአብሔርን ያየ አንድስ እንኳን የለም ስለሚል ማለት ነው። አንደኛ ጢሞቴዎስ መልእክት ላይም አምላክን ያየው ማንም እንደሌለ ቅዱስ ጳውሎስን በመልእክቱ ማንም ሊቀርበው በማይችል ብርሃን እርሱ እንደሚኖር ይናገራል። ስለዚህ አምላኬ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል ሲል ማንን ነው እያመለከተ ያለው? እኔ አሁን ስለ ምንነት ሳይሆን እየጠየቅኩ ያለው ስለ ሃይፖስታሲስ ነው እየጠየቅኩ ያለው ነጋሽ። ስለዚህ ሃይፖስታሲሱን ነው እንድትነግረኝ የፈለኩት። ገባኝ እኮ የፖይንት አድርጌ ልንገርህ። አሁን በመጀመሪያ ስህተትን እዚህ ጋር እንድታርም የምፈልገው ነገር ኢየሱስ እግዚአብሔር ከሆነ እንዴት ታየ? ሌላ ማለት ነው። እዚህ ጋር እንድታርማት የምፈልገው ነገር ኢየሱስ እግዚአብሔር ከሆነ እንዴት መጥቶ ታየ? ይሄንን እዚሁ ጋር ያዝልኝ። ወደዛ ስንመለስ ግን ትንቢተ ዘካርያስ ጋር የሚያወራው እግዚአብሔር ከቅዱሳን ጋር ይመጣል የሚለው በአካል ይመጣል ማለት አይደለም። የእግዚአብሔር ሕልውና ማለት ነው። የእግዚአብሔር መገኘት፣ የእግዚአብሔር አብሮነትን ለመግለጽ ነው ዘካርያስ ትንቢቱን የተናገረው። እሱን ደግሞ የቱ ጋር እንሄዳለን መሰለ? ኢየሱስ በተወለደ ጊዜ ዮሐንስ በተወለደ ጊዜ ምን ይላል ሉቃስ ላይ? እግዚአብሔር አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው ይላል። እግዚአብሔር ከኛ ጋር ነው ማለት እግዚአብሔር ይታያል ወይም ደግሞ እግዚአብሔር ለኛ ተገለጠ ማለት አይደለም። እግዚአብሔር እርዳታው ክንዱ ከኛ ጋር እንደሚሆን የሚያሳይ ክፍል ነው ዘካርያስ ማለት ነው። ያኛው ደግሞ የሐዋርያ ጳውሎስ መልእክት ደግሞ ዳይሬክት ኢየሱስ ከቅዱሳን ጋር እንደሚመጣ ነው። ምክንያቱም ከዚህ ቀደም ምድር ላይ ሲመላለስ ስለነበረ ሰው ስለሆነ በአካል የሚታይ ስለሆነ ከቅዱሳን ጋር እንደሚመጣ የሚነግረን ነጋሽ ወይ ምንም አይገናኝ ነገር ነው እያወራ ያለው። አሁን አምላኬ እግዚአብሔርም ከቅዱሳን ሁሉ ጋር ይመጣል ይላል። መቼ ነው የሚመጣው? ነገርኩ እኮ ይመጣል ማለት ኖ ትርጓሜ ትክክል አይደለም እያልኩ ነው። መቼ ነው የሚመጣው? አጭር መልስ። እሺ ልንገርህ። እሱም ከመጀመሪያው ተነስቼ አዳምና ትርጓሜን እኮ ሰማሁ አይደለ ነጋሽ? ትርጓሜ ትክክል አይደለም እያልኩ ነው። መቼ ነው የሚመጣው? መቼ ነው የሚመጣ ነው አይደለ? መቼ ነው የሚመጣ ነው እግዚአብሔር? እሺ በመጀመሪያ ይመጣል። በመጀመሪያ ጥያቄ ይመጣል። እግዚአብሔር ከቅዱሳን ጋር ይመጣል። መቼ ነው የሚመጣው? ምን ማለት እንደሆነ ላስረዳ። ስማኛ፣ መቼ ነው የሚመጣው? ጥያቄን መልስ። መቼ ነው የሚመጣው? ትንቢቱ ተፈጽመዋል። ትንቢቱ የዘካርያስ ትንቢት ተፈጽመዋል። መቼ ነው የሚመጣው? መጥቷል እኮ ነው የምለው። መቼ መጣ? እሺ ላስረዳ። ይመጣል ማለት ትርጓሜ ምን ማለት ነው? ከይቅርታ ጋር ማለት ነው። ሰምቼዋለሁ እኮ ግን ትርጓሜው ትክክል አይደለም። አሁን በትርጓሜ መሄድ ከሆነ የምጠይቀው ጥያቄ ስለሆነ ነው። አግናቴስ ቆይ አንዴ ስማኝ። ትርጓሜው ትክክል መሆኑ አለመሆኑ ህዝቡ ይፈርዳል። አንተ ዝም ብለህ ስማኝ። ትንቢተ ዘካርያስ ምዕራፍ 14 ላይ ያመጣው እግዚአብሔር ከቅዱሳን ጋር ይመጣል የሚለው ምን ማለት ፈልጎ ነው የምትል ከሆነ አንደኛው እግዚአብሔርና ሰው የሰው ልጅ ስለተለየ ወይም ደግሞ ሰው ልጅ ኃጢአት በመስራቱ ከእግዚአብሔር ስለተለየ እግዚአብሔር ኮቨነንት ሰጥቶ ነበር፣ ክዳን ሰጥቶ ነበር። ምን ለማድረግ? ከሰው የተለየ እግዚአብሔር እንደገና ከሰው ልጆች ጋር ለመታረቅ ክዳን ሰጥቶ ነበር። ያ ክዳን ደግሞ መቼ ተፈጸመ? የዛሬ 2000 ዓመት ኢየሱስ ሲመጣ፣ ኢየሱስ ሲወለድ እግዚአብሔር በኢየሱስ ምክንያት ከሰው ልጆች ጋር ታረቀ። ከቅዱሳን ጋር ስል ከቅዱሳን መላእክት ጋር ነው። ምክንያቱም መላእክትን
መላእክትም እግዚአብሔርም አንድ ላይ ስራቸው ስለሆነ አንድ ላይ ይመጣሉ የተባለው እግዚአብሔር ከሰው ልጆች ታረቀና ምን ሆነ? አማኑኤል ተወለደ። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ስለዚህ እግዚአብሔር መጥቷል፣ ከቅዱሳን ጋር ተገልጧል፣ ከመላእክት ጋር ተገልጧል። መቼ? የዛሬ 2000 ዓመት እርቅ ተፈጽሟል። ስለዚህ ነው መናገር የፈለገው እንጂ ዘካርያስ አንተ እንደምትለው እግዚአብሔር በአካል ይመጣል ማለት አይደለም። እሺ አሁን አዳምጫለሁ። ቀጥታውን ወደ ጥያቄ ልግባ። ካወራው አዳምጫለሁ ስለሆነ ወደ ጥያቄ ልግባ። እሺ ማስረጃ ስጠኝ። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ቤተ ዘካርያስ ላይ የተጠቀሰው ጥቅስ ደግሞ እግዚአብሔር ከቅዱሳን ሁሉ ጋር ይመጣልና እግዚአብሔር ከኛ ጋር ነው የሚል ሄርሜኔቲክስ የሰራኸው አንድ የቤተክርስቲያን አባት ስጠኝ። እንደዚህ ብሎ ሲጀመር እኔ በቤተ ክርስቲያን አባት የተባሉት አልቀበልም። አንድ የቤተ ክርስቲያን አባት አትቀበልም? የቤተ ክርስቲያን ቸርች ፋዘር። ስለዚህ በራስህ እንደተመቸ የምትፈታው ማለት ነው። በራስህ እንደተመቸ ያው እንደተመቸኝ አይደለም። ራሱ የእግዚአብሔር ቃል ማንም መካከለኛ ሳይፈልግ አዲስ ኪዳንን እያመጣ በብሉይ ኪዳን መፍታት ይችላል። ብሉይ ኪዳንን አምጥተህ በአዲስ ኪዳን መፍታት ይችላል እንጂ የማንም የአረብ ሽማግሌና የላቲን ሽማግሌ ስማ ብትለኝ እኔ አልሰማቸው። እሺ ነገሽ መንፈስ ቅዱስ ጳውሎስ ግን የተናገረው መንፈስ ሕይወትን ይሰጣል፣ ፊደል ግን ይገላል ነው ያለው። ምክንያቱም ፊደልን በተሳሳተ መንገድ ወይም ለራሳችን ፍላጎት በምንተረጉምበት ጊዜ ፊደል ይገለናል። ምክንያቱም ስንተረጉም መንፈስ ቅዱስ እንዳስረዳ። ምክንያቱም የመጽሐፍ ቅዱስ ምንጭ መጽሐፍ ቅዱስ የተጻፈው በመንፈስ ቅዱስ አማካኝነት ስለሆነ መረዳታችን መሆን ያለበት ከመንፈስ ቅዱስ ነው ማለት ነው። ቅዱስ ጳውሎስ እንደተናገረው አንተ መንፈስ ቅዱስ አላልከኝም እኮ። መንፈስ ቅዱስማ ብትለኝ ነግርህ ነበር። አንተ ያልከኝ ምንድነው? ቸርች ፋዘር ወይም ደግሞ አባቶችን አምጣ ነው ያልከኝ። አባቶች ማለት ደግሞ መንፈስ ቅዱስ ማለት አይደለም በመሰረቱ ማለት። ስለዚህ አሁን አባት የለህም፣ ከመንፈስ ቅዱስ ነው ይሄን መረዳት ያገኘው። በትክክል አዎ። መንፈስ ቅዱስ ሁሉ ጊዜ እኔ ፕሮቴስታንት አይደለሁ። ፕሮቴስታንትማ እንዳንተ ነው የሚያምነው እኮ። ኦኬ እሺ እኔ ክርስቲያን ነኝ ኖርማሊ። ኦኬ እሺ አሁን አንተ በማይ ክርስቲያን ማለት ቤተ እምነት ምንድነው? በምን ሊያዝ? እኔ አሁን በ66ቱ መጽሐፍት የማምን ክርስቲያን ነኝ። ያው ዲቴይሊ እንደዚህ ቤተክርስቲያን የምትለው ቫልዩ ስለሌለው ብዙ አይነት ዲኖሚኔሽን ስላለ በ66ቱ መጽሐፍ የማምን ሰው ነኝ። እሺ አንድምታም አትቀበልም፣ የቤተክርስቲያንም አትቀበልም። አንተ አሁን እኔ መንፈስ ቅዱስ አስረድቶኛል እንደዚህ ነው ትርጉሙ ብለህ ግግም እያልክ ነው። በምንም ሊይዝ አልችልም ነው አንተ። አዎ ምክንያቱም አንድ ሌላም ጥቅሳውን ባመጣልህ በምንም ሊይዝ አልችልም አንተ። ስለዚህ አንተ ጋር ጨርሰናል። አዎ ልትይዘኝ አልችልም። ለምን መሰለህ? የምናገር ቢኖር እንደ እግዚአብሔር ቃል ይናገር ይላል። እንደ ቸርች ፋዘር ይናገር አይልም። እንደ አፖስቶሊክ ፋዘር ይናገር አይልም። እንደ ቱርቱሊያን እንደነሱ ይናገር አይልም። አፖስቶሊክ ፋዘር ምንድነው? አፖስቶሊክ ፋዘር አፖስቶሊክ ማለት የሐዋርያት አባቶች ማለት ነው። የሐዋርያት ፈለግ ሲከተሉ የነበሩ ማለት ነው። በጣም አሪፍ። ማርቆስ ወንጌሉን የጻፈልህ ማርቆስ ምንድነው? ሐዋርያ ነው፣ አፖስቶል ነው። ሐዋርያ ነው። እርግጠኛ ነህ? ማስረጃ ያው ማርቆስ ኖርማሊ የሐዋርያትን ቆይ እሱ ሌባርጎ እሱ ነጋሽ። እሺ አይ ከዚህ አንዴ ነጋሽ የሐዋርያት ጓደኛ ነው ማርቆስና የሐዋርያት ጓደኛ ላርምልህ ማስረጃ ነጋሽ ቆይ አንዴ አይ ላርምለት ጃብሪ ጓደኛ የሐዋርያት ጓደኛ ነው። እሺ የሐዋርያት ጓደኛ ነው። እሺ ላርምልህ እንጂ ሐዋርያ አይደለም። አዎ እሺ ጴጥሮስ መልእክት ላይ ሄደህ ስታነብ መንፈሳዊ ልጁ እንደሆነ መንፈሳዊ ልጅ ማርቆስ እንደሚልክ ለቤተክርስቲያን ይናገራል አይደል? ጴጥሮስ በመልእክቱ ላይ ይናገራል። ስለዚህ አፖስቶሊክ ፋዘር ምንላቸው እኮ የሐዋርያትን ፈለግ የሚከተሉ ከሐዋርያት እግር ስር ቁጭ ብለው የተማሩትን ነው አይደል?
ትቀበላቸዋለህ? እነሱም ማርቆስን በተቀበልክበት መንገድ ማርቆስን በተቀበልኩበትን እና አትናቴዎስን አልቀበላቸው። እየጠበቅኩ ነው መልስ ነጋሽ። አልቀበላቸው። ምክንያቱም እንደ ማርቆስ በሐዋርያት እግር ስር ወይም ደግሞ የሐዋርያት ጓደኛ አልነበሩም። ዘመናቸውም ይለያል። እኔ ጋር ነው መሰለኝ የተቋረጠ ነበር መሰለኝ። ነጋሽ ያወራህ ነበር። አልሰማኝም። ያው ማርቆስን በሚቀበልበትን አትናቴዎስን አልቀበልም እያልኩ ነው። ምክንያቱም ደግሞ እነሱ እንዴ ነጋሽ አትናቴዎስ አፖስቶሊክ ፋዘር ነው። ቸርች ፋዘርም ይሁን አፖስቶሊክ ፋዘሮችም ይሁን እኛ እኮ አሁን በሐዋርያት እግር ስር ቁጭ ብለው ስለተማሩ ሰዎች ነው እያወራን። መረጃ ታመጣልኛለህ? አፖስቶሊክ ፋዘር ብለህ የምታምነው ከነ ማርቆስ ከነ ሉቃስ ውጪ ለምሳሌ ኢግኔሺስ መረጃ አለክ? በሐዋርያት እግር ስር ቁጭ ብሎ እንደተማረ ከመጽሐፍ ቅዱስ መረጃ ትሰጠኛለህ? አንዴ ቆይ ግዴታ ከመጽሐፍ ቅዱስ እኮ መጥቀስ ቆይ እንትን አላችሁት፣ ተንዛዛ በጣም ቆጠራ ገባችሁ። አሁን እንትን እናገለለው ላይክ ኢግናጢዮስ አሁን ምንድነው በአብ ወልድ መንፈስ ቅዱስ ታምናለህ አይደለ? አዎ አምናለሁ አይደለ? ቴንኪው። ቀላል ነገር እንትን እንላለን አሁን ማለት ነው። እሺ አብ ለምንድን ነው አብ የተባለው? አባት ስለሆነ ከዘላለም የፍጥረት ሁሉ ምንጭ ስለሆነ ወይም አባት ስለሆነ ነው ባጭሩ። ኦኬ አባት የሆነው ለምንድን ነው? ምን ማለት ነው አባት የሆነው ለምንድን ነው? አንተ ወንድ የሆንከው ለምንድን ነው ብዬ ብጠይቅ መልስ ታገኛለህ? ወንድ ሁኜ ስለተፈጠርኩ እሱም አባት ስለሆነ። አባት የሆነው ለምንድን ነው? ወንድ የሆንከው ለምንድን ነው? ጃሃቢር ወንድ አለው ተብሎ የሚታሰበው ነገር ሁሉ ስላለኝ እሱ ደግሞ አባት ስለሆነ ከዘላለም ወልድ አባት ለምንድን ነው የሆነው? ኦኬ ወልድን ስለወለደው ማሻአላ። እኮ ባህሪው ማንነቱ ነው። ማንነቱን ደግሞ ለምን እንደዚህ ሆነ ተብሎ አይጠየቅም። አንተ ልክ ሰው ለምን ሆንክ ብለህ ለምን ሰው ሆንክ? ሰው ስለሆንኩ ነው። ሰውኝ ስለተፈጠርኩ እሱም አባት ስለሆነ ነው። እኔም እኮ አንተ በመለስከው መልስ ነው በጠየቀው መንገድ ነው እየመለስኩልህ ያለው። እሺ ወለደው መውለድ ድርጊት ነው። መውለድ ድርጊት ነው ስትል ምንን እያመለከትክ ነው? ክንዋኔ ማለት ነው፣ የሚደረግ ነገር ነው ድርጊት። እንዴት ወለደው ብትለኝ እሱ የሚታወቅ ነገር የለም። ምክንያቱም ነው እንዴት ሳይሆን ድርጊት ነው ወይ ነው ድርጊት ነው ወይ ድርጊት ነው ስትል አይሆንልህ። ትርጓሜ ላይ መጠንቀቅ አለ። በአሁን ድርጊት ነው ስትል አንተ ምንን እያመለከትክ ነው? እኔ አሁን ድርጊት ነው ብልኩ የመውለድ ተቃራኒው ምንን እያመለከትክ ነው? የመውለድ ተቃራኒው ምንድነው? የመውለድ ተቃራኒው ምንድነው? መወለድ። ተቃራኒው የመውለድ ተቃራኒው የመውለድ ተቃራኒ መወለድ። ኦኬ መወለድ። እሺ ቆይ የመውለድ ተቃራኒው አለመውለድ አይሆንም? ኦኬ እሺ ቀጥል። ያስማማናል? ችግር የለም። እኔ አሁን እሱን እቀበላለሁ። ነገር ግን አንተ የተረዳህበትን መንገድ ብቻ ነው ልቃወም የምችለው። ኦኬ እንትን አብ ጥያቄህን ምን መሰለህ? ጥያቄህን መርጃ አድርገህ አንድ ጊዜ ጠይቀኝ። ኦኬ አብ ወልድን ከመውለዱ በፊት ያልወለደበት ጊዜ ነበር? አዎ መወለዱ ወልድ መወለዱ አብም ወልድም መወለዱ ከዘላለም ነው፣ ያለ ጊዜ መቀዳደም ነው እያልኩ ያለሁት እኮ። ታዲያ ይሄ ድርጊት እኮ ታዲያ ድርጊት ሊኖር አይገባማ። ገባካ? መውለድ ማለት እኮ ድርጊት ነው፣ ክንዋኔ ነው። ገብቷል? ድርጊት ስለ ግብር ነው። ይሄ እኮ ግብር ነው። ግብርማ የሚያደርጉት ነው። እኔ ስለ ድርጊት ነው። መወለድ ማለት እኮ ግብር መወለድ እኮ ግብር ነው። አሁን ወልድ የተወላዲነት ግብር ስላለው ከዘላለም ተወለደ። መንፈስ ቅዱስ የመሰረጽ ግብር ስላለው ከአብ ይሰርጻል። ግን የሰረጸበት መንገድ ከዘላለም ነው። ቆይ አብ ኢየሱስን ከመውለዱ ወልድን ከመውለዱ በፊት ወልድ ነበር? ከመውለዱ በፊት የምትለው እኮ የተወለደበት የሆነ ሊሚት የሆነ ጊዜ ሲኖር ነው። እኛ ደግሞ ሊሚት የሆነ ጊዜ እናስቀምጥለት። ታዲያ ኢየሱስ ክርስቶስ ከመጀመሪያው ከነበረ ለምን ወለደው? መወለዱ ልክ አንተ በሰውኛ እንደምታስበው አይነት አስተሳሰብ ነው። በሰውኛ አይደለም። መወለዱ ከዘላለም ነው። ከዘላለም ነው። አሁን እኮ አይደለም ኢየሱስ ማለት ነው
ከመጀመሪያው ከነበረ ለምን አብ ወለደው? ኦልሬዲ ያለ ነገር ወዴት ነው የሚወለደው? ልንገርህ። አሁን ለምሳሌ የሰው ልጅ ሲወለደ የሆነ ጊዜ ዛሬ፣ ነገ፣ ትላንት ወይም የተለያዩ ዓመተ ምህረቶች ይጠቀስለታል። ስለዛ ያ ልጅ ከመወለዱ በፊት አልነበረም። ስለዚህ እንዴት ከዘላለም ኖረ የሚል ጥያቄ ልታነሳ ትችል ነበር። ነገር ኖ ለምን ኖረ አልኖረም ሳይሆን ወልድ ከነበረ ወዴት ነው የሚወለደው? የነበረ ነገር ወዴት ነው የሚወለደው? ልጨርስልህ፣ እያብራራሁልህ እኮ ነው። መወለድ ሊሚት ሲኖረው ወይም የሆነ የጊዜ ገደብ የተወለደበት የጊዜ ገደብ ሲኖረው ከመጀመሪያው እንዴት ከነበረ እንዴት ተወለደ የሚል ጥያቄ ማንሳት ትችል ነበር። ነገር ግን እኛ ተወለደ ስንል ከመጀመሪያ ነው። አብ በነበረበት ጊዜ ሁሉ ከመኖሩ አንፃር አብ በነበረበት ጊዜ ሁሉ ከኖረ ለምንድን ነው የሚወለደው? ይሄ እኮ ነው ጥያቄ። አሁን ከአብ ጋር ጊዜ የማይቆጠርለት ከሆነ ከመጀመሪያው ከነበረ ታዲያ ወዴት ነው የሚወለደው የነበረ ነገር? ጃቢር የምናገረው ግን ይሰማል። ይሄ መወለዱ በቃሽ፣ ወደ ሌላ ፖይንት ልክ እኮ እሺ፣ ከመውጣቱ በፊት ነበረ። የወጣበት በጊዜ አይለካም። መውጣቱ ከጊዜ ገደብ ውጪ ነው እያልኩ ነው እኮ። ከነበረ ወዴት ነው የሚወጣው? መውጣቱ ከጊዜ ገደብ ውጪ ነው እያልኩ ነው። ከዘላለም ነው የወጣው። ከዘላለም ማለት እኮ ያለ ጊዜ ምንድነው ከዘላለም የወጣው? ከዘላለም የወጣው አሁን ለምሳሌ አንተ ተወለድክ ሲባል ትላንትና ተወለድክ ትባላለህ። የኔ ጊዜ ነው እሱ። አይ ስለ ዘላለም አስረዳኝ፣ ስለ ዘላለም። አሁን ለምሳሌ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ስትመለከት እሱ የዘላለም አባት ይለዋል። የዘላለም አባት ማለት አልፋና ኦሜጋ እሱን አይደለም ያልኩት። ከዘላለም ነው የወጣው ምን ማለት ነው? ተርጉምልኝ፣ እሱን አስረዳኝ። ላስረዳ ነው እያብራራሁልህ እኮ ነው። ማስረጃው ላይ እየጠቀስኩልህ ነው ወይስ ዝም ብዬ ማብራራቶች አልቀጥል? ከዘላለም ወጣ የሚለውን ነገር አብራራልኝ። እኔ አልገባኝም። ምንድነው ከዘላለም ወጣ? ምን ማለት ነው ከዘላለም ወጣ? ትንቢተ ሚልኪያስ ላይም መውጣቱን ከዘላለም ነው እንደሚለው ማለት ነው። ምን ማለት ነው ከዘላለም ወጣ ሲባል? ያለ ጊዜ መቀዳደም፣ አብ በነበረበት ጊዜ ሁሉ በነበረበት፣ ወልድ ያልነበረበት ጊዜ የለም። ከዘላለም ነው የነበረ እኮ። ከነበረ ታዲያ ወዴት ነው የሚወጣው? የነበረ ነገር ወዴት ነው የሚወጣው? ነበረ አልከኝም። አብና ወልድ ከመጀመሪያው አንድ ላይ ነበረ። መውጣቱ እንደ ሰው ልጅ አይደለም። አንተ እኮ መውጣቱ ነው እንደ ሰው ልጅ አላልኩም። እንደነሱ አይደለም፣ እንደ ሰው ልጅ አይደለም። ለምሳሌ ከዘላለም አብና ወልድ ውስጥና ውጭ ያሉ ምንድነው? ወጣ ስልህ አንተ በምን መልኩ ነው የተረዳው? እኮ ውስጥና ውጭ የሌለው እንደኔ እናንተ ቦዲ ስለሌለው ነው አይደል? እኮ ወጣ ሲባል ከምን አንፃር ነው አንተ እየተናገርክ ያለው? እኔ እንደ ሰው አይደለም፣ እንደ ሰው አስዩ አይደለም እኮ። ወጣ ስልህ አንተ በምን መልኩ ነው የተረዳኸው ነው የኔ ጥያቄ እኮ። ያው ረቂቅ ነው፣ እናንተ ረቂቅ ነው ትሉታላችሁ፣ ግን ወጥቷል። መውጣት ወጥቷል ነው እንዲህ ወጣ ሲዲ ውስጥ ዲስክ እንደሚወጣው አይነት ነገር አይደለም። በምን መልኩ ነው የተረዳኸው? እኔ ረቂቅ በሆነ መንገድ ነው። አሁን እኔ እንዴት ወጣ ሳይሆን ከነበረ ወዴት ነው የሚወጣው ነው። ኦልሬዲ የነበረ ነገር ወዴት ነው የሚወጣው? ኦልሬዲ እኮ ኤግዚስታንት እኮ ይማልንገር። አሁን አብና ወልድ ከመጀመሪያው ነበሩ አልከኛ። ከነበሩ በቃ ነበሩ ነው። ወዴት ነው የሚወጣው? በምን መልኩ ነው የተረዳው? አሁን እኔ ጃሻ አስረዳኝ አንተ የተለየ ትርጉም ካለክ። መውጣቱ እሺ፣ ችግር የለውም። የሆነ ውስጥና ውጭ ከአንድ ቦታ ወደ ሌላ ቦታ መዛወር አይደለም። ችግር የለውም። እሺ፣ አብ መውለድ ነው፣ ወልድ ደግሞ መወለድ ነው አይደለ? አብ አምላክ ነው። አምላክ ነው። እሺ፣ አምላክ ነው። እሺ፣ አንዲ እሺ፣ አምላክ ነው። ወልድም አምላክ ነው። አምላክ ነው አይደለ? ስለዚህ አምላክን ነው የወለደው አይደለም። አሁን መወለድና መውለድ የሃይፖስታሲስ ነው እንጂ የምንነት አይደለም፣ የኤሰንስ አይደለም። አሁን እኛ እያወራን ያለነው ስለ ፐርሰን ነው እንጂ አብ ፐርሰን ነው፣ ወልድ ፐርሰን ነው እንጂ ስለ ምንነት አይደለም። ፐርሰኑ ምንነት የለውም። ፐርሰኑ 3 ምንነቶች አሉት እንጂ ፐርሰኑ አይከፋፈልም። ወይም ፐርሰኑ 3 ምንነቶች አሉት እንትኑ ምንነቱ አይከፋፈልም። መለኮትነት ኖ አይደለም እኮ ገባኝ። አሁን ለምሳሌ ልንገርክማ አብ ወልድን ሲወልድ አምላክን ወልዷል አይደል? ስለ ሃይፖስታሲስ ነው እያወራን ያለነው እኮ። ገባኝ። አምላክን አልወለደም
ፐርሰን ምንድነው? ቆይ ስለ ፐርሰን በፐርሰንና በኤሰንስ ያለው ልዩነት ምንድነው? ፐርሰን ማለት ማንነት ነው፣ ኤሰንስ ደግሞ ምንነት ነው፣ ኔቸር። ሁለቱ ግን የሚነጣጠሉ ነገሮች አይደሉም። እሺ አዎ የሚነጣጠሉ ነገሮች አይደሉም። ቆይ ላስተካክልልህ። ስለምንነት ስታወራ አንድ ነው። ላስተካክልልህ። አምላክ አምላክን ነው የወለደው ወይስ ፐርሰንን ነው የወለደው? ግብር ነው ይሄ ግብር። ስለ ፐርሰን ምንድን ሳይሆን አይደለም የወለደው ምንን ነው የወለደው? ፎር ኤግዛምፕል ቆይ ፎር ኤግዛምፕል አንተ ምንድን ነህ? እኔ ሰው ነኝ። ሰው። እናትህ ምንድን ናት? ሰው ናት። እሺ እናትህ ስትወልድክ እናትህ ሰው ነው የወለደችው አይደለም? ሰው ነው የወለደችው። አንተ ሰው ነህ፣ እሷ ሰው ናት፣ ሰው ነው የወለደችው። አብ አምላክ ነው አይደለም? አያህ ስህተቱ ምን መሰለህ? እዚህ ላይ ለምሳሌ ያመጣኸው ምሳሌ የማይሆንበት ምክንያት እሺ እግዚአብሔር አብ ወልድ መንፈስ ቅዱስ በፐርሰን 3 በምንነት አንድ ስንል አንድ ፍጹም አንድነት ነው ያላችሁ በምንነት። እኔና እናቴ ግን ስለዚህ ፐርሰንን ነው የወለደው አይችልም። ይኸውልህ ፍጹም ፐርሰንን ነው የወለደው ፐርሰንን ነው የወለደው። ያመጣኸው ምሳሌ መጀመሪያ እንደማይሆን ላሳየህ እንጂ። እሺ ቀጥል። ነገር ግን እኔና እናቴ አንድ የምንሆንበት ምንም ነገር የለም። አንድ ልንሆን አንችልም። አላችሁ አንድ ልንሆን ትችላላችሁ። እሺ እንዴት ነው አንድ የምንሆነው? በኔቸር አንድ ናችሁ በምንነት። እሷም ሰው ናት፣ አንተም ሰው ነህ። አንድ አይነት ሰውነት በቃ አንድ ሰው አንድ ኔቸር ነው ያላችሁ እኮ። አንድ አይነት ሰውነት ነው ወይ ያለን? ሰውነታችን አንድ ነው ወይ? አይ ኔቸራችሁ አንድ አይነት። አብ ወልድ መንፈስ ቅዱስ አንድ በሆኑበት ሚስጥር ነው እኔና እናቴ አንድ የምንሆነው። ኔቸራችሁ አንድ አይነት ነው? የተለያየ ኔቸር አለ እንዴ? ሰው የሚባል ብዙ አይነት ኔቸር አለ እንዴ? ጥያቄ እንግዲህ የሰማኝ ነው። አብ ወልድ መንፈስ ቅዱስ አንድ የሆኑበትን ምንነት ነው ወይ እኔና እናቴ አንድ የምንሆንበት ነው የኔ ጥያቄ። አዎ ስለ ኔቸር ከሆነ አንድ አይነት ኔቸር ነው ያላችሁ እኮ። አንተና እናትህ በሰውነት ትለያያላችሁ አይደለም? ማስረጃ ነው ያልኩህ ጆሃቢር። ይሄም ማስረጃ። አይ አብ ወልድ መንፈስ ቅዱስ አንድ የሆነበት ሚስጥር ልክ የሰው ልጅ ምንነት አንድ በሆነበት ኖ አብ ወልድ መንፈስ ቅዱስ ስለ አካል ነው እየጠየቀኝ ያለው። እያወራሁት ያለው ስለ ምንነት ነው። እሺ እኮ አብ ወልድ መንፈስ ቅዱስ በምንነት አንድ የሆኑበት ሚስጥር የሰው ልጅ ሰውነት ስንት ነው ያለው? ሰውነት ስንት ነው ያለው? ጥያቄን ግን እየሰማኝ ነው ጆሃቢር? እየሰማሁ ነው። ሰውነት ስንት ነው? ስንት ሰውነት ሰማኝና ተጠይቀኛለህ። አንተም ቀጣይ እስካሁን እኮ ጠይቀኝ ነበር። አብ ወልድ መንፈስ ቅዱስ በምንነት አንድ እንላለን። ሰውም የሰው ልጅም አንድ ምንነት አለው፣ እሱም ሰውነት ነው። ነገር ግን አብ ወልድ መንፈስ ቅዱስ በምንነት አንድ ነው ስንልና የሰው ልጅ በምንነት አንድ ሰውነት አለው ወይም አንድ ነው ስንል አንድ አይነት ነው ወይ ነው የኔ ጥያቄ? አዎ አንድ አይነት ነው። የተለየ ነገር ነው ያላየሁበትም። እሺ ማስረጃ ትሰጠኛለህ? አንድ አይነት ነው ካልክ ማስረጃ ስጠኝ። የምን ማስረጃ? አንድ አይነት ካልሆነ አባቶችም ከቤተክርስቲያን አባቶች አንድ አይነት ካልሆነ አንተ አስረዳኝ። አንድ አይነት ካልሆነ እዚህ ከዚህ አንፃር አንድ አይነት። እኔ እኮ ምንም ያወጣሁት ቃል የለም። አንተ ስጠኝ። እኔ አንድ አይነት ናቸው አልኩኝ። አንድ አይነት አይደሉም ካልክ አንተ ንገረኝ። ጠየቀኝ፣ መለስኩልህ እኮ። ማስረጃ ስጠኝ ነው እያልኩ ያለሁት። የምን ማስረጃ ነው የሚሆነው? ኧረ በርደኑ ፈሩፍ ሰውነት በሰውነትና በምንነታቸው ከስላሴ ጋር አንድ ናቸው ይለያያሉ አልከኝ። አንድ ናቸው አልኩ። ከተለያየ አምጣ ጃቢር ማስረጃ አለ። የምን ማስረጃ? ወይስ እሺ ምንነት ማለት ምን ማለት ነው? ከፈለከው ኢግናቲስ ምንነት ማለት ነው ማለት ነው። ምንነት ማለት ምን ማለት ነው? ምንነት ማለት ነው ስትል የዛ ነገር ባህሪው ወይም ምን እንደሆነ የምትጠይቀው ጥያቄ ነው። ወይም አንድ ነገር ምንድነው የምትለው ነገር ነው። ማስረጃ ለምን ማስረጃ ልስጥ? አሁን ለተናገርክ ምንድነው የተናገርኩት? አሁን የተናገርክ እኮ ምንድነው የተናገርኩት? እሱ አሁን የተናገርከው ማስረጃ እኮ ምንድነው የተናገርኩት? አየህ አይደል? ልክ እንደዚህ ነው እያልክ እየጠየቅ ያለው አይደለም። አየህ እኔ አሁን እየጠየቅኩ ያለሁት አንተ አሁን ከኔ አጌንስት የምትሆንበትን ነገር አይደለም እየጠየቅኩ እያልክ ነው እየጠየቅ ያለው። አሁን ምንነት ማለት ያን በቃ እያወራን ማስረጃ የለም በቃ